ይዋጭ አቤት ማዘር ና ግቢ ውስጥ ግባ እሺ መጣ ማዘርዬ ብርጭቆ መዘፍዘፊያ ይፈልጉታል ጠብቅ እሺ ይሄው አረረ ገራሚ ልብስ በላሁን እነዚህ አዳዲስ ናቸው ቆንጆ ዕቃ ነው የምትሰጥ አያሳስብም ማዘር ጫማ ምናምን የለም አረ ሞልቷል መጣ መቼም በህይወት እያሉ ይሄን አይለውጡት ሰውየው ሞተው ነው የሚሆነው እነዚህ ይሄ ባለቤቴ ይሄ ደግሞ የልጅ እንካ እሺ ማዘርዬ እነዚህ ደግሞ ቆንጆ የሴት ሱሪዎች ናቸው እንካ ያሳማ ለአምጡታ ቶሎ በልጄና ባለቤቴ ሳይመጡ ከባልዲ ይሻሉታል እንዴ ሱሪ የምን አባሽ ሱሪ ነው ጥለሻ እንዴ ባለፈው አርኮን ይገዛውት ዝም በላት የኔ ልጅ በለቀይ ስጠኝ ጫማዬንም አምጣ ቁጭ አድርጊው ምንድነው አባዬ ጫማዎችንና ልብሶችን እንዳለ ልቀይራቸው ነው እንዴ ጃኬት ያንተም አለ ጫማውን ደብቀው አባዬ ጫማዬንም ልትወስድ እሳቸው ናቸው የሰጡኝ አሁን ከዚህ ግቢ ትወጣላችሁ አረቢያንስ ብርጭቆ እንኳን ልለውጥ ለሱ እንኳን ፋዘር እርሱ የለበሱ ጃኬት ይበቃል ድራሽ ይጥፋና ዱራም የኔ ቤት ልጆች የተረገማችሁ እንዴ ምን አረግን ስቂ ታፈጣለች እንዴ ደግሞ ዳምድብኛ መቼ ደግሞ ምን አረግን ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቃለሁ ተነሳባት ደግሞ ያሎ ሲያንታሽ በሰላም እድርተኛ እቁብተኛ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረ ማለት ሰነድ እንኳን አልቀረችም ልጆቿን እኔ መሰለ ፎቶዋን ገጭ አድርገው መልካም እናቶች ቀን ብለው ሲለጥፏል እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሳርፎ ታውቁኛላችሁ ያኔ ትገባገላላችሁ እንዴማ እንደዛ ታውት ድብን ስል ታውቁታላችሁ ማን ቀረ እዚህ ሰፈር እኔ ብቻ ቲክቶክ ላይ አልወጣሁ ምን ሆነሽ ነው ምን ብላችኋል የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ ወይ ለዚሁ ነው ምን ይሰራልሽ እኮ አቦ ግን የአባቶች ቀን መች ነው እሱ እንኳን ገና ነፖሰት አይደል የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል እናንተ ላይ ነው የሚያልቀው ሰሚያንቺ ደንዝ ባለፈው ለቀብሩ አዋርሽ ነው ምን አረኩሽ እንዴ በአሁኑ 40 ነው በቃ ዝም ብለሽ በልተሽ መውጣት በቃ ዝም በይ ዝም ማለት እኮ ይቻላል ይኸው ቃል ነው ማላውጣው ዝም ነው ምኑ በቃ ነኝ እንግባ ደህና ዋላችሁ ግቡ እንጀራ ብቻ ነው እንዴ ቲክቶክ ላይ ምናምን እንደምናየው ኬክ የለም አንቺ ዝም በይ ለራስዎት ብዬሽ እኮ ነው 40 ድምቅ እንዲልሎት አረ በፈጠረሽ ንስር ነው ስጋ ነው ምን በለው ስጋ ነው አፍሽ ስቂ እንኳን ሞቱ ቢሞቱ አይቆጭም በስጋ ነው የተደገሰ ሞቅ አርጉት ለቅሶ ቢመሰለው እኮ ቆይ አንቺ ችግር አለብሽ እንዴ ማለት ማዘር ትወጣላችሁ ትወጡ ሳምበላ አፈራበታችሁ ብሉ አሁን ከየት አባቴ ነው ብር ማመጣ ቁራሊዮ ወንድሜ አንተ ሳመጣል ምን ቁራሊዮ ናግባ እሺ እቺ ቃውስ ልጅ የቅባት ዕቃ ምናምን እሱ የለንም ግን ሌላ ነገር እንስጠና አንተ ብር ስጠን ምን ቆይ ላምጣልህ ደግሞ ምን ልታረግ ነው ይሄው አራ ዘይት ብር ስለቸገረን ከኛ ዘይቱን ሰድ አንተ ደግሞ ብር ስጠን አንቺ ያምሻል እንዴ ማዘር አናቴን ብላ ጇን ለመንግስት ነው የምትሰጠው ችግር የለውም ተደፋብኝ እላታለሁ አግኝቼ ነው 50 ብር ልሰደው ዘይት እኮ ነው ወንድሜ ደግሞ ቸግሮ ካዩን ሰደው እሺ በቃ ወንድሜ ሽሮና በርበሬውን ለምን አሰጠው አራንቶት ሂድ ይዘክና እሺ ሄሎ ማጊ እንግዳ መጥቷል ቶሎ ነው እያሉሽ ነው ይሄው ሽሮውን በርበሬው ሙሉ ነው እነዚህን እንኳን 30 ብር ልሰዳቸው አረቢያንስ 40 እንኳን አድርገው ወንድሜ በቃ ጤፉንም ስጠው አምጣው እንጂ አረ መጣው በቃ ይሄው ጤፉ ይሄ 150 ወስደዋለሁ 20 ኪሎ ጤፍ እኮ ነው 250 ወሰደው በቃ ጤፉን 200 ሽሮና በርበሬው 30 ዘይቱን ደግሞ 50 ብር ወስደዋል የተወካለ ይጥማለ እሱንስ አትፈልግም አንተ ደግሞ አንዲ ብቻ እኮ ነው ሃይ ብለናት መመለስ እሺ ፋዘሯ ወይ ማዘሯ ቢኖሩስ ብቻዬን ነው የምኖረው ብላለች በኔውን ብና እንግባ በእናትህ በቃ እሺ ና እሺ በቃ ቤዝዬ ምን አባታችሁ ልትሰሩ መጣች ሆያ ልንጨፍር ሆዬ ኔ ጌታ እዛ ማዶ አንድ ሽምብራ እዚህ ማዶ አንድ ሽምብራ የኔማ ቤዛ የኔ ሙሽራ እዛ ማዶ አንዳዋዜ እዚህ ማዶ አንዳዋዜ ቤዝዬ አግብቶ ሊሆን ነው ገደላት ያስገባ ዛሬ እኮ ከፋዘሯ ጋር ልታስተዋውቀኝ እና አሪፍ ነው ይኸውላችሁ ፋዘርን በስነ ስርዓት ነው የምታወሩት በቃ ስርዓት እንዳለው ሰው አክት የምታረጉት እሺ ኑ ግቡ በቃ ደህና ዋሉ ፋዘር ጎረምሳው መጣ እኔም አለው ፋዘር አሁን አንተ ልጅን ስታገባ እኛ ምን እንጠቀማለን ኧረ ፋዘር ሽያጭ ነው እንዲያዙት የልጅ ነው የሚያገኙት አሁን ይሄ ልጅ ታስወጣለህ ሁለታችሁንም ላስወጣችሁ ዝም ይላል ፋዘር በቃ በጣም ይቅርታ እስኪ አሁን ዘፈን ጋብዛት ብለህ ለሷ ምንም ሚለውን ትጋብዛታለህ እኔ ነኝ ድራሽ ነው ወገኔ አንተ ማንዲ አስወጣ በቃ ካሁን በኋላ ካወራው መብረቅ ይወርድ ምጋብዛት ፋዘር አው ስለ ውበቷ ኧረ ውሸቱን ነው ፋዘር አንተ ባለፈው ተጣልታችሁ የራስሽ ጉዳይ ነው ዘፈን አዲጋበዝካ ድራሻችሁ ይጥፋል ባዘሯ ጉድ ይፈላ ጀበኔን ቁጫል እኔም ልሽን እሺ ካላልሽኝ ስማ በጀበኔ ቀልዳላ ቃራ እሺ የመጀመሪያው ጧት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ አትጨቃጨቂ በሽተኛ ነህ እንዴ አንተ
ነው እሺ አልኩህ እኮ። ሁለተኛው ማታ ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጂልኛለሽ። ልጨነቅበት ዕዳ የለኝም ነግረዋል። እሺ እሺ። ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶልህ ጥላው አንዴ አያገባኝ ማዘሯን ልጣላ። እሺ አልኩህ እኮ። ምንድን ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ፣ ከዛ ደግሞ እኩለ ሌሊት ልጋባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀመናዬ ይሄ ልጅ ስልኬን እየወሰደ በምን አባቴ ላውራ እንዴ? ያ ከውጭ ተላከልህ ምን መሰለሽ ነው? እናስ ወይኔ ዛሬ ማዛቢት አልገባ። ሰው እንዴ ኳላኪሱ ከቶ ታክሲ ይጋፋል። እሱም ቢያቅማ ይገላግለኛል። አንድ ሀሳብ መጣልኝ። ምን? ስልኩን ደብድበው ወሰዱብን አላስተረፉንም ብንላቸው? አሪፍ ሀሳብ፣ እንግባ በቃ። ወገቤን ያዝ። ምን ነው ፋዘር አልተረፍንም? እንዲህ አይነት አመታት አይቻላቅ። አትናገሩም እንዴ? ሌቦቹ እንክትክት ስብብ አድርገውን ስልኩን ይወሰዱብን። ስልኬን ኧረ ይውሰዱት። እንዴት ተደብድበው? ፋዘርዬ እሱማ ስልኩን አልሰጥም ብሎ መሬት እስክንዘረጋ ነው ቅጥቅጥ ያረጉ። መሬት እስክትዘረጋፉ በስተመጨረሻ መሀላናት እንደዚህ በድንጋይ ሰጣቸው። መሀላናቱን በድንጋይ አንተንስ። እኔ ደግሞ በምንም ያክል የበረዱላ የጀርባ አጥንቴን ሲሉኝ ራሴን አላውቅም። ና እስኪ እኔ አሁን እንዲህ አይነት ውሸት። ኧረ ፋዘር ስልኩ እንዴት ነው የጠፋው? ከኋላ ኪስ አድርጎ ታክሲ ሲጋፋ የእኛ ዘመናዊ ና። ኧረ አባዬ ብር አለ እንዲ በቃ ወጥተህ ግዛ። ብሩን እኮ ለቁም ነገር ነው ያስቀመጥኩት። ለምን? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች በአት መስሪያ ድጋፍ ላደርግ ነበር። በዝናቡ በጎርፉ እንዲሁም ደግሞ በተፈጥሯዊና ሰው ሰራሽ በሆኑ ነገሮች እየተፈተኑ እንደሆነ ሰምቻለሁ። ድጋፍ ማድረግ ለምትፈልጉ አካውንቱን ከስራ አስቀምጣለሁ። ቀስ ብለህ አምልጥ። ያዛቸው። አንተ ከቤት አትወጣም እንዴ? ባኪያች አቃጣሪ ከፋዘር ጋር አቀሳስራኛለች። ወንድሜ ሊመታኝ ነው። አንቺ ነሽ ጣሪያን በድንጋይ እየመታሽ ምሮጡ። ወንድሜ አንቺ የተረገምሽ አቃጣሪ ዛሬ አገኘሁሽ። ፋዘር እኛንም አቃጥራለች በሏት። ለአንቺ ባለጌ እሺ አትደብቀኝ። እቺ አቃጣሪ ፋዘር ባይኔ በብረቱ ነው ያየው። አራዊትን ስመታ ታው ይቆጫቸዋል። ዝም በይ አባባ። ወንድሜና የወንድሜ ጓደኛ ናቸው ወርውሪ ብለው። ምን? ይሄ የወንድሜ ጓደኛ ነው የእርሶ ልጅ ጋር ገብተው ሴት ልጅ የሳምሪ ነው። ኧረ አውቃ ነው ፋዘር። አባታ ሲመጣ በድንጋይ ጣራውን ምቹ ቢያጥር ዘለን እንወጣለን ብለውኝ ነው። ጎሽ ውሸቷን ነው ፋዘር። አንተ ምን አባ ቆርጦ ነው ልጄ ጋር የመጣው? ቆይ አባባ አንድ ላይ ይሏቸዋል። ወንድሜ ደግሞ እኔን እንዳታነካክ ሰራተኛዎትን አታለው እንዲህ ብለው እየጠቀሱ ጭራሽ ቁርስ ምሳራቱን ባጥሮት ላይ ታጎርሰዋለች። እያመኗት እንዳይሆን ድራሽ መቶ መዋጮ አስናቅዬ መቶ ብር መዋጮ እየሰበሰቡ ነው። ኧረ እባክሽ አንቺ ሚጡ። አቤት። አሁን በዚህ ቋቋል መቶ ብር አምጪ ይላል። ተቀብዬሽ ልስጣቸው? ሂድ። ማን አለሽ? ቤት ውስጥ ማንም የለም ትያለሽ። እሺ እኔስተረፍኩ ነው። ግቢ ሲያንኳኳ አያገኙኝም። ይስከፋች። እሺ አቤት። ሚጣ እናት አለች። በፈልጋችሁ ነው። አረቺ ልጅ እኔ ምን ይሻለኝ? መዋጮ መቶ ብር በ እማዬ። አቤት። መዋጮ 100 ብር። ውይ አሁን እጄ ላይ እኮ ምንም የለም። ወይ ሌላ ቀን ልስጣችሁ። ቅድም እኮ አባዬ ብር አስቀምጦልሽ ነው ሄደው ጠረጴዛ ላይ። አሃ ለካ እሱ አስቀምጧል። ቆይ ላምጣ። ዛሬ አመለጥኩ። እኔ ጋር ሲሄዱማ አያገኙኝም። እንዴ እማማ አስናቁም እኮ እኛ ጋር ያሉት። እዚሁ ተቀበሏቸው ብሩ። እሳይ እዚሁ ና። እማማ አስናቁ። አቤት። ኑ ጎሽ እዚሁ አገኘንሽ። ይኸው። እሺ ባይሆን ለሁሉም እየተናገርኩ ነው የመጣሁት። ስለ አንድ አስቸኳይ ነገር ልንገራችሁ። ኧረ እንግዳው መምጫው ደረሰ። እማዬ ወጥ የለም እኮ። ያቺ ትንሽ ልጅ ሳታይሽ ወጥ ውስጥ ውሃ ጨምረሽ አንተክትክ። እሺ። አይ በባዶ ቤት ባይመጣ ነገ ቢመጣ ጥሩ ነበር። እማዬ ለእንግዳው ሚሪንዳ አይገዛም እንዴ? ምን ጨነቀሽ? እንደውም እንግዳ ሊመጣ ነው። ውጭ አባባ ቤቶ እንደምን ነሽ? እማዬ እኮ ባይመጡ እያለችት ነበር። ለምን መጡ? አንዴ መጥተዋል። ምን ይደረጋል? ግቡ በቃ። ደህና ዋልክ። ግባ። እሺ ኑ እዚህ ጋር ቁጭ በሉ። አባባ እነማዬ እኮ ወጡን ጭርስ አድርገው በልተውቦ ለእርሰው ድስቱን አለቅቀው ውሃ ጨምረው ነው የሚሰጠውት። አንቺ ዝም በይ። እኔ ልሂድ። ኧረ ዝም በላት። ውይ ስለ አንድ አስቸኳይ ነገር ሳልነግራቸው ሄዱ። ስለምን? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት በጣም ትልቅ ችግር ውስጥ ናቸው። እሱ ልነግራቸው ነበር።